ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 4 ይሆናል። ዋናው ርዕሳችን ዲተርሚናንትስ ኤንድ ዜር ፕሮፐርቲስ ይሆናል። በዚህ ርዕስ የተለያዩ ሰብ ቶፒክ አለ። በዛሬው በሌሰን 10 ላይ ሶሉሽን ኦፍ ሲስተም ኦፍ ሊኒየር ኢኩዌሽን ዩዚንግ ዘ ክራመርስ ሩል የሚለው ነው ማለት ነው። ባለፈው በሌሰን 3 ላይ ሶሉሽን ኦፍ ሲስተም ኦፍ ሊኒየር ኢኩዌሽን በማን ዩዚንግ ዘ ሪዲዩስድ ሮው ኢኮለም ፎርም ነበረ ስንሰራ የነበረው። አሁን ግን በቻፕተር 4 ደግሞ ሶሉሽን ኦፍ ሲስተም ኦፍ ሊኒየር ኢኩዌሽን ዩዚንግ ክራመርስ ሩል ወይም በዲተርሚናንት ይሆናል ማለት ነው። ስለዚህ ሶሉሽን ኦፍ ሲስተም ኦፍ ሊኒየር ኢኩዌሽን ምን እናደርጋለን? ዩዚንግ ባይ ሪዲዩስድ ሮው ኢኮለም ፎርም መስራት እንችላለን፣ ወይም ደግሞ በክራመርስ ሩል ወይም በዲተርሚናንት መስራት እንችላለን ማለት ነው። ቀላሉ ግን በክራመርስ ሩል መስራቱ በጣም ቀላል ነው ማለት ነው። ስለዚህ ስትሰሩ በፈተና ጊዜ በክራመርስ ሩል ብትሰሩ አገልግሎት ወይም ጥቅም ይሰጣል ማለት ነው። ክራመርስ ሩል is a method of solving system of linear equation of 2 variable and 3 variable 2 variable 3 variable ከዛም በላይ ምን ማድረግ እንችላለን? ሶልቭ ማድረግ እንችላለን ማለት ነው። ስለዚህ አሁን ምን እናደርጋለን? ክራመርስ ሩል በ2 ቫሪያብል እና በ3 ቫሪያብል እንዴት አድርገን ሶሉሽን ሴት እንደምናገኝ እንሰራለን ማለት ነው። ያ ማለት ምንድነው? ሶሉሽን ኦፍ ሲስተም ኦፍ ሊኒየር ኢኩዌሽን 2 ቫሪያብል ኤንድ 3 ቫሪያብልን እንሰራለን ማለት ነው። ቴረም ፎር 7 ክራመርስ ሩል ፎር 2 ቫሪያብል ይላል። አሁን ክራመርስ ሩል በስንት ማለት ነው? 2 ቫሪያብል ይለናል። ጊቨን ዘ ሲስተም ax + by = e እና cx + dy = f ሰጥቶናል። ይሄ ቫሪያብላችን ማንና ማን ናቸው? x እና y ናቸው ማለት ነው። 2 ቫሪያብል ኦፍ 2 ቫሪያብል x and y if the determinant የዚህ ad - bc different from 0 ያ ማለት ዲተርሚናንቱ ሌት ማትሪክስ a ብንወስድ አሁን ማትሪክስ a = ብለን ማትሪክስ a = ይሄንን ማትሪክስ ኮኤፊሽንት ኦፍ ማትሪክስ ማለት ነው ኤ ቢ እና ሲ ዲ። ይሄ ምንድነው? ኮኤፊሽንት ኦፍ ማትሪክስ። እዚህ ላይ ይሄ ምን ብለን እንጠራለን? ኮኤፊሽንት ኦፍ ማትሪክስ። ይሄ ኮኤፊሽንት ኦፍ ዋት? ኮኤፊሽንት ኦፍ ማትሪክሳችን እነዚህ ናቸው ማለት ነው። ኮኤፊሽንት ኦፍ ማትሪክስ። ስለዚህ ኮኤፊሽንት ኦፍ ማትሪክስ ከሆነ የዚህ ዲተርሚናንት ዲ ማለት የዚህ ዲተርሚናንት ማለት ነው። ዘ ዲተርሚናንት ኦፍ ዚስ ዋን ኢዝ ኢኳል ቱ ወይም ማን ማለት ነው? ዘ ዲተርሚናንት ኦፍ ኤ ማለት ነው። ሌት ኢት ቢ ዲን በዲተርሚናንት ኦፍ ማን እንወስደዋለን? ኤ ብለን እንወስደዋለን። ይሄ ማለት ኤዲ ማይነስ ቢሲ ማለት ነው። ኤዲ ማይነስ ቢሲ ዲፈረንት ፍሮም 0 ከሆነ ነው ምን የምንፈልገው? ሶሉሽን ሴት የምንፈልገው ማለት ነው። ስለዚህ አሁን ዘ ዲተርሚናንት ኦፍ ማትሪክስ ኤ ማለት ነው። ይሄ ዘ ኮኤፊሽንት ኦፍ ማትሪክስ ዘ ዲተርሚናንት ኦፍ ዘ ኮኤፊሽንት ኦፍ ማትሪክስ ምን መሆን አለበት? ዲፈረንት ፍሮም 0 መሆን አለበት። ዲፈረንት ፍሮም 0 ከሆነ ዘ ሲስተም ሃዝ ኤ ዩኒክ ሶሉሽን። ሲስተሙ ምን ይኖረዋል? ዩኒክ ሶሉሽን ይኖረዋል ነው የሚለው። ስለዚህ አሁን ዘ ጊቨን ሲስተም ሃዝ ኤ ዩኒክ ሶሉሽን። ዩኒክ ሶሉሽን ማለት አንድ ሶሉሽን ሴት የኤክስ እና የዋይ ዋጋ አላቸው ማለት ነው። ኤንድ ኢዝ ጊቨን ባይ ኤክስ ማለት ዘ ዲተርሚናንት ኦፍ ተመልከቱት። እዚህ ላይ ዲተርሚናንቱን ውሰዱ። የኤክስ ማለት እዚህ ላይ እናደርጋለን። ኤክስ ማለት ዲኤክስ ብለን እንውሰድ። ዲኤክስ ማለት ዘ ዲተርሚናንት ማለት ነው። በቀጥታ ምን ይሆናል? ኤክስ ከሆነ አያችሁት፣ እዚህ ላይ ኤክስ ከሆነ እዚህ ቦታ ላይ የማን ዋጋ እንጽፋለን? እዚህ ላይ ኮንስታንት ማትሪክሳችን አለ። ኮንስታንት ማትሪክሳችን ማንና ኢ እና ኤፍ ናቸው። ስለዚህ እነሱን በኤክስ ፋንታ እዚህ ላይ ሮ ኢ እና ኤፍ ተካለሁ ማለት ነው። ታይምስ ማን ማለት ነው? ቢ ዲ ይሆናል ማለት ነው። አሁን ዲኤክስ ማለት ይሄ ነው የሚሆነው። ዲኤክስ ማለት ዲዋይ ማለት ደግሞ ተመልከቱት። ዲዋይ ካል ቀጥታ የዋይ ዋጋ ለማግኘት ማለት ነው። ያ ማለት ኤና እዚህ ኤና ሲ እንዳለ ይሆንና በሰከንድ ሮው ላይ ምክንያቱም ሰከንድ ቫሪያብል ስለሆነ ኤና ማናቸው ማለት ነው? ኤፍ እንወስዳለን። የዚህን ዲተርሚናንት እንወስዳለን ማለት ነው። ይህ ከሆነ ኤክስ ማለት አሁን ተመልከቱት። ኤክስ ማለት በአጭሩ ዲኤክስ ኦቨር ዘ ዲተርሚናንታችን ይሄ ነው። ኤዲ ማይነስ ቢሲ ኤንድ ዋይ ኢዝ ኢኳል ቱ ደግሞ ማን ይሆናል ማለት ነው? ዲዋይ ባይ ዲ እንወስዳለን ማለት ነው። ይሄ ነው የዚህ ሶሉሽን ሴት። ይሄ ማለት ዚስ ኢምፕላይዝ ዛት ምን ይሆናል ማለት ነው? ሶሉሽን ሴታችን ማንና ማን ይሆናል ማለት ነው? የመጀመሪያው ዲኤክስ ባይ ዲ ይሆናል። ዲኤክስ ባይ ዲ ያገኘ ነው ሲሆን የዋይ ዋጋ ደግሞ ዲዋይ ባይ ዲ ይሆናል ማለት ነው። እነዚህ በኦርደር ፔር። ይሄ ማለት የመጀመሪያው የኤክስ ዋጋ ማለት ነው። ይሄኛው ደግሞ የዋይ ዋጋ ማለት ነው። ስለዚህ አሁን መጀመሪያ ማንን ነው የምናወጣው? ኮኤፊሽንት ኦፍ ማትሪክስ ማውጣት አለብን። የሱ ኮኤፊሽንት ኦፍ ማትሪክስ ዲፈረንት ፍሮም 0 መሆን አለበት። ኮኤፊሽንት ኦፍ ማትሪክስ ዲፈረንት ፍሮም 0 መሆን አለበት ማለት ነው። ምን ለመሆን? ዩኒክ ሶሉሽኑን ለማግኘት። ስለዚህ ዲኤክስ ማለት በደንብ ልብ ብላችሁ የምታዩት እዚህ ላይ ይሄ ኢኤፍ 2 ቫሪያብል አያችሁት፣ እዚህ ላይ 2 ቫሪያብል ነው ብለናል አይደል? ስለዚህ ኢኤክስ ማለት እዚህ ላይ ኢኤክስ አሁን
ምን ማለት ኢኤፍ አያችኋት እቺ ኢኤፍ እዚህ ያለችውና እዚህ ያለችው የኤክስ ዋጋ ስናገኝ በመጀመሪያ ሮው ላይ እሱን እናስቀምጣለን መጀመሪያ ሮው ምክንያቱም ኤክስ ማለት የመጀመሪያው ቫሪያብል ስለሆነ ስለዚህ የመጀመሪያው ቫሪያብል ኮንስታንት ማትሪክሳችንን በኮለመን ቀጥታ ምን እናደርጋለን በፈርስት ኮለመን ላይ የኮንስታንት ማትሪክሳችንን እናስቀምጣለን የዚህኛው ቢዲ በቀጥታ እንዳለ ይሆናል ማንን እናገኝ ኦቨር ኤዲ ማይነስ ቢሲ ዲተርሚናንቱን ስናደርገው የኤክስ ዋጋን እናገኛለን የዋይ ዋጋ በመትፈልጉበት ጊዜ ደግሞ የዋይ ዋጋ በመትፈልጉበት ጊዜ አሁን ዋይ ሰከንድ ነው አይደለ ሰከንድ ኮለመን ላይ ኮንስታንት ማትሪክሶችን አስቀምጣለሁ ማለት ነው ኒውሚኔተሩ የዚህ ዲተርሚናንት ነው ዲኖሚኔተሩ ደግሞ ምን ጊዜም ዲኖሚኔተሩ ምንድነው መሆን ያለበት ዘ ዲተርሚናንት ኦፍ ዘ ኮኤፊሺየንት ኦፍ ማትሪክስ ይሆናል ማለት ነው ምንድነው የሚሆነው ዲኖሚኔተሩ ምን ጊዜም ዘ ዲተርሚናንት ኦፍ ዘ ኮኤፊሺየንት ኦፍ ማትሪክስ ይሆናል ያ ማለት ኤዲ ማይነስ ቢሲ ለምሳሌ እዚህ ጥያቄ ላይ ቲዮረሙ ላይ ማትሪክስ ኤ ማለት ይሄ ኮኤፊሺየንት ኦፍ ማትሪክስ ነው ስለዚህ የኮኤፊሺየንት ኦፍ ማትሪክስ የዚህ ዲተርሚናንት ኤዲ ማይነስ ቢሲ ነው ይሄን ዲኖትድ ባይ ዲ በለው ዲ ማለት ዘ ዲተርሚናንት ኦፍ ዘ ኮኤፊሺየንት ኦፍ ማትሪክስ ማለት ነው ዲኤክስ ማለት ግን እዚህ ላይ በደንብ የምትወስዱት ዘ ዲተርሚናንት ኦፍ ብለን ነው የኤክስን ለማግኘት ፈርስት ኮለመን ላይ የማስቀምጠው ማን ይሆናል ፈርስት ኮለመን ላይ የማስቀምጠው ማን ነው ማለት ነው ኮንስታንት ማትሪክስ ይሆናል ይሄ ቢና ዲ እንዲያለ ነው ስለዚህ የዚህን ዲተርሚናንት እንፈልጋለን ዲዋይ ካለ ደግሞ ሰከንድ ኮለመን ላይ ዋይ ሰከንድ ኦርደር ፔር ስለሆነ ሰከንድ ኮለመን ላይ ኮንስታንት ማትሪክሱን እናስቀምጣለን የዚህን ዲተርሚናንት ስንሰራ ኤ ታይምስ ኤፍ ማይነስ ኢ ታይምስ ይሆናል ጀነራሊ ጠቅላላ ዜርፎር ብለን ኤክስ ማለት the determinant of x over the determinant of the coefficient of matrix ይሆናል y ማለት the determinant of y over the determinant of the coefficient of matrix ይሆናል x እና y ካገኘን ሶሉሽን ሴቱን በዚህ መልክ ማስቀመጥ እንችላለን ማለት ነው ኤግዛምፕል 1 solve by Cramer's rule in each of the following system of linear equation አለ system of linear equation solve አድርጎ በማን በክራመርስ ሩል ስለዚህ a ላይ x plus y is equal to 2 እና 2x plus y is equal to 4 ይሄ system of linear equation into variable ነው variableችን x እና y ነው ስለዚህ ሶሉሽን ካልን በኋላ ይሄንን በምን ፎርም እንጽፈዋለን በማትሪክስ ፎርም እንጽፈዋለን ማለት ነው ስለዚህ በማትሪክስ ፎርም ስንጽፈው this is equal to እንልና አሁን ኮኤፊሺየንት የዚህን የቫሪያብሉን ኮኤፊሺየንት የx ኮኤፊሺየንት 1 ነው የy ኮኤፊሺየንት 1 ነው ስለዚህ ሮው 1 ላይ እንጽፋለን ማለት ነው የሚቀጥለው ሮው 2 ላይ ደግሞ የምንጽፈው የx ኮኤፊሺየንት 2 ነው የy ኮኤፊሺየንት 3 ነው ስለዚህ 2 እና 3 እንጽፋለን ማለት ነው ይሄ ማለት አሁን 1 1 2 3 እነዚህ ኮኤፊሺየንት ማትሪክስ የምንለው ነው ይሄ መልቲፕላይ ባይ ቫሪያብላችን x እና y ይሆናሉ እዚህ ኳልቱ ኮንስታንት ነምበራችን ኮንስታንት ማትሪክሳችን ደግሞ 2 እና 4 ይሆናል ማለት ነው አሁን እዚህ ላይ በቀጥታ የምንወስደው ተመልከቱት እዚህ ላይ የምንወስደው ዲ ብለን የምንወስደው ኮኤፊሺየንት ኦፍ ማትሪክስ ነው ዋናው ኮኤፊሺየንት ኦፍ ዋት ኮኤፊሺየንት ኦፍ ማትሪክስ ማን ነው ማለት ነው ኮኤፊሺየንት ኦፍ ማትሪክስ ማለት እዚህ ላይ ማን ናቸው 1 1 እና 2 3 እንወስዳለን የዚህን ዲተርሚናንት ነው የምንወስደው ስለዚህ ካፒታል ዲ is equal to ዲ የምንወክለው የዚህን ዲተርሚናንት ማለት ነው the determinant of the coefficient of matrix the determinant of the coefficient of matrix ይሄ ማለት 1 times 3 minus 1 times 2 is equal to 1 ይሆናል different from 0 ይሄ different from 0 ከሆነ the system has unique solution አለው ማለት ነው ሶሉሽን ሴቱን እንፈልጋለን okay the system has a unique solution that is given by ምክንያቱም unique solution ያልንበት ምክንያት ለምንድነው unique solution ያልነው the determinant of the coefficient of matrix different from 0 ስለሆነ ነው ስለዚህ x ማለት የx ዋጋ dx by d ነው and የy ዋጋ ደግሞ dy by d ይሆናል ማለት ነው አሁን ይሄንን dx እና dy ለማግኘት ምንድነው የምናደርገው እዚህ ያሉትን ኮኤፊሺየንት እዚህ ላይ ምን አለ ኮኤፊሺየንት ኦፍ ማትሪክስን ወሰዱ እዚህ ያለው ደግሞ ኮንስታንት ማትሪክሳችን ነው ስለዚህ አሁን ኮኤፊሺየንት ኦፍ ማትሪክስ ማለት ነው መቀጥታ 1 1 እና 2 3 ይሆናል ማለት ነው ይሄ ማለት በቀጥታ የኮኤፊሺየንት ኦፍ ማትሪክስ ይሆናል ማለት ነው አሁን እዚህ ላይ በደንብ የምናስተውለው ዲን ስንት አግኝተናል the coefficient of matrix ከሆነ the determinant የዚህ ዲተርሚናንት ማለት ነው the determinant of the coefficient 1 2 እና 1 3 ስንት ነው የሚሆነው 1 ሲባዛ በ3 3 ሲቀነስ 2 ብለናል ስንት አግኝተናል 1 አግኝተናል አሁን dx ነው የምንፈልገው
ዲኤክስ ማለት የግድ ማወቅ ያስፈልገናል። ዲኤክስ ማለት ዘ ዲተርሚናንት ኦፍ ዋት ዲተርሚናንት ኦፍ የኤክስ ከሆነ 1 2 በማን መተካት አለበት? በዚህ በኮንስታንት ማትሪክሱ መተካት ይኖርበታል ማለት ነው። ስለዚህ ኮንስታንት ማትሪክሳችን ማን ነው የሚሆነው? 2 እና 4 ይሆናል ማለት ነው። ስለዚህ አሁን 2 እና በቀጥታ 2 እና 4 ይሆናል። 1 እና 3 በቀጥታ እንደተጠበቀ ይሆናል ማለት ነው። 1 እና 3 ስለዚህ የዚህ ዲተርሚናንት ማለት ዘ ዲተርሚናንት ኦፍ ኤክስ ማለት ነው። 2 ሲባዛ በ3 6 ሲቀነስ 1 ጊዜ 4 ስንት ይሆናል? ከ6 ላይ 4 2 አገኘሁ ማለት ነው። ሌላው ዘ ዲተርሚናንት ኦፍ ዋይ ማለት ደግሞ ዘ ዲተርሚናንት ኦፍ ካልን በኋላ ዘ ዲተርሚናንት ኦፍ አሁን የመጀመሪያ የኤክስ ይሄ የመጀመሪያው ከለመን አይቀየርም፣ ሁለተኛው ከለመን ነው የሚቀየረው። ምክንያቱም የዋይ ዋጋ ከሆነ ሰከንድ ስለሆነ፣ የዋይ ዋጋ ደግሞ አሁንም የሚቀየረው በማን ነው? በ2 እና በ4 ይሆናል። የዚህን ዲተርሚናንት እንፈልጋለን ማለት ነው። የማንን? የዚህን ዲተርሚናንት። የዚህ ዲተርሚናንት ማለት ስንት ነው የሚሆነው? 1 ጊዜ 4 2 ጊዜ 2 4 ሲቀነስ 4 እዚህ ኳልቶ 0 አገኘው። ስለዚህ አሁን የዲተርሚናንት ዋይን አሁን መጨረሻ ላይ ምን እናደርጋለን? ኤክስ ማለት ብለናል ዘ ዲተርሚናንት ይሄ ዲተርሚናንት ኦፍ ኤክስ ኦቨር ዘ ዲተርሚናንት ኦፍ ዘ ኮፊሸንት ኦፍ ማትሪክስ ነው። ይሄ ማለት 2 ሲካፈል ለ1 ስንት አገኘው? 2 አገኘው ማለት ነው። ኤንድ የዋይ ዋጋ ደግሞ ዲተርሚናንት ኦፍ ዋይ ኦቨር ዲ ማለት ነው። ዲተርሚናንት ኦፍ ዋይ 0 ነው። 0 ኦቨር 1 ማለት 0። ስለዚህ አሁን እዚህ ላይ የኤክስ ዋጋ ስንት አገኘው? ኤክስ ኢዝ ኢኳል ቱ 2 ኤንድ ዋይ ኢዝ ኢኳል ቱ ማንን አገኘው ማለት ነው? 0 አገኘው ማለት ነው። የኤክስ ዋጋ 2 ነው፣ የዋይ ዋጋ ይህን በሶሉሽን ሴት ስናስቀምጠው ኢንሴት ኖቴሽን በኦርደር ፔር ነው መቀመጥ ያለበት። ፈርስት ኦርደር ፔር ላይ መቀመጥ ያለበት የኤክስ ዋጋ ነው። ሰከንድ ኦርደር ፔር ላይ መቀመጥ ያለበት የዋይ ዋጋ ነው። መልሳችን ይሄ ይሆናል ማለት ነው። መልሳችን ማን ነው የሚሆነው? ይሄ ነው። 2 እና 0 የኤክስ ዋጋ 2 የዋይ ዋጋ 0 ማለት ነው። ይሄንን ግን በዚህ መልክ ማስቀመጥ አንችልም። አሁን ለምሳሌ ሶሉሽን ሴት ካላችሁ በኋላ ሲምፕሊ 2 እና 0 ብላችሁ ማስቀመጥ አትችሉም። ይሄ ማለት የአንድ ቫሪያብል ዋጋ ማለት ነው። ያ ማለት ይሄ የኛ ግን 2 ቫሪያብል ነው። በዚህ መልክ መቀመጥ አይችልም። የግድ በምን መቀመጥ አለበት? በኦርደር ፔር መቀመጥ አለበት ማለት ነው። መልሳችን አሁን በቀጥታ ይሄ ይሆናል ማለት ነው። በኦርደር ፔር መቀመጥ ስላለበት። ኦኬ ቢ 2x + y = 9 3x - 4y = 2 የዚህን ሶሉሽን ሴት ፈልጉ ነው ክራመርስ ሩል በመጠቀም። ስለዚህ አሁን ዘ ሲስተም ይሄ ዘ ጊቨን ሲስተም ኢን ማትሪክስ ፎርም ወደ ማትሪክስ ፎርም ስንቀይረው ምንድነው የሚሆነው? ቀጥታ 2 የኮፊሸንቶች ነው 2 ለሚቀጥለው 1 ይሆናል። እዚህ ላይ ያለው ሰከንድ ሮ ፈርስት ኢኩዌሽን ላይ ያለው ፈርስት ሮ ላይ እናስቀምጣለን። ሰከንድ ኢኩዌሽን ያለውን ሰከንድ ሮ ላይ እናስቀምጣለን ማለት ነው። 2 1 ብለናል። እዚህ ላይ ደግሞ 3 እና የኤክስ ኮፊሸንት 3 ነው። የዋይ ኮፊሸንት -4 ይሆናል ማለት ነው። ይሄ መልቲፕላይ ባይ ኤክስ ዋይ ቫሪያብላችን ኤክስ ዋይ ነው። እዚህ ኳልቱ ማን ይሆናል ማለት ነው? ኮንስታንት ማትሪክሳችን 2 ያ ማለት በማትሪክስ ጊዜ ምን ባል ኤክስ ኢዝ ኢኳል ቱ ቢ ያልነውን ለማስታወስ ሞክሩ፣ በማትሪክስ ጊዜ ማለት ነው። ስለዚህ አሁን እዚህ ላይ ኮፊሸንት ማትሪክስ የምንለው የትኛው ነው? ኮፊሸንት ማትሪክሳችን አሁን ኮፊሸንት ማትሪክሱን ማወቅ ግድ ይለናል ማለት ነው። ምክንያቱም ዋናው ኮፊሸንት ማትሪክሳችን ማን ነው? 2 እና 3 -4 ይሆናል ማለት ነው። አሁን ዲ ማለት በቀጥታ ዲ ሪፕሬዘንት የሚያደርገው ዘ ዲተርሚናንት ኦፍ ዘ ኮፊሸንት ኦፍ ማትሪክስ ነው። ይሄ ማለት 2 1 እና 3 -4 ይሆናል ማለት ነው። የዚህ ዲተርሚናንት 2 ሲባዛ በ-4 -8 ይሆናል። -1 ታይምስ 3 ይሄ ማለት -11 ይሆናል። -11 ኢዝ ዲፈረንት ፍሮም 0 አገኘን ማለት ነው። አሁን ይሄን ካገኘን ኔክስት ማንን ነው የምንፈልገው? ዲኤክስ ነው። ዲኤክስ በምንወስድበት ጊዜ እዚህ ማትሪክስ ላይ አሁን በኤክስ በዚህ በፈርስት በ2 እና በ3 ፋንታ ማንን ነው የምተካው? 9 እና 2ን ሰብስቲቲዩት አደርጋለሁ ማለት ነው። አሁን በዚህ 9 ያያችሁ 9 እና 2
ቱ ይሄ ናይንቱ ኮንስታንት ማትሪክስ ነው። የኤክስ ከሆነ ይሄን ሪፕሬዘንት የሚያደርጉት የኤክስ ነው ሪፕሬዘንት የሚያደርጉት። ስለዚህ በእነሱ ፋንታ ማንን ሪፕሬዘንት አደርጋለሁ? ኮንስታንት ማትሪክሱን የዋይ እንዳለ ዋንና ኔጌቲቭ ፎር እንጽፋለን ማለት ነው። የዚህን ዲተርሚናንት ነው የምንፈልገው። የዚህን ዲተርሚናንት ስንፈልግ ዘ ዲተርሚናንት ይሄ ማለት 9 ሲባዛ በኔጌቲቭ 4 ኔጌቲቭ 36 ይሆናል። ማይነስ 1 ታይምስ 2 ነው። ይሄ ማለት ኔጌቲቭ 38 ሆነ ማለት ነው። አሁን የሚቀጥለው ማንን መፈለግ ነው? ዲዋይን መፈለግ ነው። ዲዋይ ማለት ደግሞ ዲዋይ ማለት አሁን እዚህ ላይ ዘ ዲተርሚናንት ኦፍ ካልኩ በኋላ 2 እና 3 እዚህ ላይ ያለው ኮኤፊሺየንት ኦፍ ማትሪክስ ነው። 2 እና 3 አይቀየርም። 2 እና 3 እንዳለ ሆኖ በዋይ እዚህ ላይ 1 እና ኔጌቲቭ 4 ማንን ይተካሉ? 9 እና 2 እንተካለን ማለት ነው። በ1 እና በኔጌቲቭ 4 ማንን እንተካለን? 1 እና 9 እና 2 ነው የምንተካው ማለት ነው። እዚህ ላይ አሁን 9 እና 2 እንተካለን። አያችሁት? አሁን የዚህን ምን መፈለግ ነው? ዲተርሚናንት ነው የምንፈልገው። የዚህ ዲተርሚናንት ማለት አሁን ሁለትና የዋይ ስንፈልግ ኮንስታንት ማትሪክሱን የምንቀይረው በሰከንድ ነው። ኤክስን ስንፈልግ ደግሞ አያችሁት? ኤክስን ስንፈልግ በቀጥታ የምንተካው ማንን ይሆናል ማለት ነው? ፈርስት ቻ ይሆናል። የዚህ ዲተርሚናንት 2 ጊዜ 2 4 ሲቀነስ 9 ጊዜ 3 27 ይሆናል። ይሄ ኔጌቲቭ 23 ይሆናል ማለት ነው። አሁን እዚህ ላይ ልብ በሉ ልጆች። አሁን እዚህ ፓርት ላይ እዚህ ላይ ዲኤክስ ብለናል አይደል? ዲኤክስ ካል እዚህ ላይ 9 እና 2ን የምንተካው ይሄ ኮንስታንት ማትሪክሱን መጀመሪያው ከለመን ላይ ይሆናል ማለት ነው። ሰከንድ ከለመን ላይ ግን ማንና ማን ነው? 1 እና ኔጌቲቭ 4 እንዳለ ነው። ያ ማለት 9 በኔጌቲቭ 4 ስናበዛው ኔጌቲቭ 36 ነው። 1 ሲባዛ 2 ማይነስ 2 ነው። ይሄን ስንቀንሰው ኔጌቲቭ 38 አግኝተናል። የዲዋይም በተመሳሳይ ኔጌቲቭ 23 አግኝተናል። አሁን ኔክስት ማንን መፈለግ ነው? የኤክስን እና ዋይን መፈለግ ይሆናል ማለት ነው። አሁን ከዛኛው ሌየር ነው። ዲ ማለት ኔጌቲቭ 11 አግኝተናል። ዲኤክስ ደግሞ ኔጌቲቭ 38 አግኝተናል። ዲዋይ ስንት አግኝተናል? ኔጌቲቭ 23 አግኝተናል። ስለዚህ የኤክስ ዋጋ ማለት ሶ የኤክስ ዋጋ ማለት ምንድነው ብለናል? ዲኤክስ ኦቨር ዲ ማለት ነው። ዲኤክስ ማለት ስንት ነው? ኔጌቲቭ 38 ኦቨር ኔጌቲቭ 11 ኔጌቲቭ ኦቨር ኔጌቲቭ ፖዚቲቭ ነው። ዚስ ኢዝ ኢኳል ቱ 38 ኦቨር 11 አገኘን ማለት ነው። እንደገና የዋይ ዋጋ ማለት ደግሞ ዲዋይ ባይ ዲ ማለት ነው። ዲዋይ ስንት አግኝተናል? ኔጌቲቭ 23 አግኝተናል። ኦቨር ዲ ማለት ኔጌቲቭ 11 ነው። ይሄ ኔጌቲቭ በኔጌቲቭ ፖዚቲቭ የሆነና 23 ኦቨር 11 አገኘን ማለት ነው። ዜርፎር ዘ ሶሉሽን ሴት ማለት አሁን ሶሉሽን ሴታችን ኦርደር ፔር የመጀመሪያ ፈርስት ኦርደር ፔር ላይ የሚቀመጠው የኤክስ ዋጋ ነው 38 ኦቨር 11 ነው። የዋይ ዋጋ ደግሞ 23 ኦቨር 11 ይሆናል ማለት ነው። እዚህ ላይ እነዚህ መቀየር አይችሉም። የመጀመሪያው ፈርስት የኤክስ ዋጋ ነው፣ ሰከንድ የዋይ ዋጋ ነው ማለት ነው። ስለዚህ አሁን የኤክስ ዋጋ ማን ነው ቢባል 38 ኦቨር 11 ይሆናል። የዋይ ዋጋ ደግሞ 23 ኦቨር 11። ይሄ ማለት የኤክስ ዋጋ 38 ኦቨር 11 ሲሆን የዋይ ዋጋ 23 ኦቨር 11 ይሆናል። ይሄን 23 ኦቨር 11ን ፈርስት ብታመጡት ይሄ ኤክስ ዋጋ እንጂ የዋይ ዋጋ ሆኖ አያገለግልም። ስለዚህ ምን ጊዜም ፈርስት ኦርደር ፔር ላይ መቀመጥ ያለበት የኤክስ ዋጋ ነው። ሰከንድ ኦርደር ፔር ላይ መቀመጥ ያለበት ደግሞ የዋይ ዋጋ ነው ማለት ነው። ስለዚህ መልሳችን ይሄ ይሆናል ማለት ነው። የሲ ጥያቄ ኤክስ ፕላስ 3y ኢኳል ቱ 8 ነው። ቱ ኤክስ ማይነስ 3y ኢኳል ቱ 4 ይሄንን ነው። የዚህን የኤክስ እና የዋይ ዋጋን አግኝ ነው በማን ክራመርስ ሩል ተጠቅማችሁ ነው የተባል ነው። ስለዚህ ባይ ዩዚንግ ዘ ክራመርስ ሩል ሶልቭ ዚስ ሲስተም ኦፍ ሊኒየር ኢኩዌሽን ነው ጥያቄው። ሶ አሁን ምን እናደርጋለን? ሶሉሽን ካልን በኋላ መጀመሪያ ኮኤፊሺየንት ኦፍ ማትሪክስ እንጽፋለን። አሁን ኮኤፊሺየንት ኦፍ ማትሪክስ እዚህ ላይ ተመልከቱት። ኮኤፊሺየንት ኦፍ ማንን እንጽፋለን? ኮኤፊሺየንት ኦፍ ማትሪክስን እንጽፋለን ማለት ነው። ኮኤፊሺየንት ኦፍ ማትሪክስ ማን ነው የሚሆነው? ኮኤፊሺየንት ኦፍ ማትሪክስ የፈርስት ኢኩዌሽን ላይ ያለው ፈርስት ሮው ላይ ነው 1 እና 3 ይሆናል። ሰከንድ ኢኩዌሽን ላይ ያለው ሰከንድ ነው 2 እና ኔጌቲቭ 3 ይሆናሉ ማለት ነው። እነዚህ ናቸው ኮኤፊሺየንት ኦፍ ማትሪክስ። ኮንስታንት ማትሪክሳችን ደግሞ 8 እና 4 ነው የሚሆነው። ስለዚህ ዲ ማለት አሁን ዲ ማለት ዘ ዲተርሚናንት ኦፍ ዘ ኮኤፊሺየንት ኦፍ ማትሪክስ ነው። የዚህን ዲተርሚናንት እንፈልጋለን በቀጥታ
የዚህ ዲተርሚናንት ማለት 1 ታይምስ -3 ማይነስ 3 ታይምስ 2 6 ይሆናል። -3 ማይነስ 6 ማለት -9 ነው፣ ዲፈረንት ፍሮም 0። ስለዚህ ዘ ሲስተም ሃዝ ዩኒክ ሶሉሽን አለን ማለት ነው። ሲስተሙ ምን አለው? ዩኒክ ሶሉሽን አለው። ዩኒክ ሶሉሽን ካለው ማንን እንፈልጋለን? ቀጣይ ዲኤክስ እንፈልጋለሁ ማለት ነው። ዲኤክስ ማለት ዘ ዲተርሚናንት ኦፍ አሁን ይቺ 1 እና 2 በማን ይቀየራል? በ8 እና 4 ይቀየራል ማለት ነው። 1 እና 2 በማን ይቀየራል? በ8 እና 4 እንቀይረዋለን ማለት ነው። ስለዚህ አሁን እዚህ ላይ 8 እና 4 ማን ነው? ይሄ ኮንስታንት ማትሪክሳችን ማለት ነው። የሚቀጥለው ይሄ የኤክስ ከሆነ ፈርስት ከለመን ላይ ቀጥታ ኮንስታንት ማትሪክሱን እጽፋለሁ ማለት ነው። የሚቀጥለው 3 እና -3 ይሆናል። የዚህን ዲተርሚናንት ፈልጋለሁ። 8 ታይምስ -3 ማይነስ 24 ይሆናል። ማይነስ 3 ጊዜ 4 12 የት ጊቭ -36 አገኘው ማለት ነው። የሚቀጥለው ማን ነው? ዲዋይ ነው። ዲዋይ ማለት ዘ ዲተርሚናንት ኦፍ እና 1 እና 2 አይቀየርም፣ ሰከንድ ነው የሚቀየረው። ሰከንድ ደግሞ በማን ይቀየራል? በኮንስታንት ማትሪክሱ ነው የምንቀይረው ማለት ነው። ስለዚህ የዚህን ዲተርሚናንት ነው የምፈልገው። የዚህን ዲተርሚናንት ፈልጋለሁ ማለት ነው። የዚህ ዲተርሚናንት 1 ሲባዛ በ4 4 ሲቀነስ 8 ጊዜ 2 16 ከ4 ላይ 16 -12 ሆነ ማለት ነው። አሁን ከዚህ በኋላ ማንን ነው የምንፈልገው? ሶ ካልንገን ኤክስ ኢዝ ኢኳል ቱ ዲኤክስ ባይ ዲ ይሆናል ማለት ነው። ዲኤክስ ማለት -36 ሲካፈል ዲ ማለት -9 ይሆናል። -36 ሲካፈል -9 ማንን አገኛለሁ? 4ን አገኘሁ ማለት ነው። እንደገና ዋይ ማለት ደግሞ ዋይ ኢዝ ኢኳል ቱ ዲዋይ ባይ ዲ ይሆናል። ዲዋይ ማለት ስንት አግኝተናል? ዲዋይ ማለት -12 ኦቨር -9 ይሆናል። ኔጌቲቭ ኦቨር ኔጌቲቭ ፖዘቲቭ ይሆንና ስንት እናገኛለን? 12 ኦቨር 9 ይሆናል። 12 ኦቨር 9 ሲምፕሊፋይ እናደርገዋለን። ኦኬ ከዛኛው ሌየር ነው። ኤክስ ኢዝ ኢኳል ቱ ዲኤክስ ባይ ዲ ነው። -36ን -9 ሳካፍለው ስንት አገኘው? የኤክስ ዋጋ 4 አገኘው። ዋይ ማለት ዲዋይ ባይ ዲ ነው። ዲዋይ ማለት -12 ነው። ለ-9 ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል። 12 ኦቨር 9 ይሄ ማለት በ3 ስናቃልለው በ3 4 ይሆናል። በ3 3 ይሆናል የዋይ ዋጋ። ስለዚህ ሶሉሽን ሴታችን ማን ነው መሆን ያለበት? ኢን ኦርደር ፔር የኤክስ ዋጋ 4 ሲሆን የዋይ ዋጋ 4 ኦቨር 3 ይሆናል ማለት ነው። መልሳችን ይሆናል። ስለዚህ በቀላሉ በዲተርሚናንት ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብልን መስራት እንችላለን ማለት ነው። ኦኬ ጊቨን ጀነራሊ ስናጠቃልለው ጊቨን a1x + b1y = c1 እና a2x + b2y = c2 ይሄ ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብል ነው ማለት ነው። ስለዚህ ይሄኛው ኢኩዌሽን 1 ቢሆን ይሄኛውን ኢኩዌሽን 2 ነው። ይሄን በክራመርስ ሩል ነው ሶልቭ አድርጎ የተባለ ነው። በክራመርስ ሩል ሶልቭ ስናደርግ ይሄንን ወደ ሲስተም ኦፍ ማትሪክስ ስንጽፈው a1 b1 a2 b2 ታይምስ xy = c1 c2 ይሆናል ማለት ነው። ያ ማለት ምን ማለት ነው? አዝ ኤ ፎርም ኦፍ ax = b ማለት ነው። በማትሪክስ ጊዜ ይሄን የተማራችሁት ማለት ነው። ስለዚህ አሁን ኮኤፊሽንት ኦፍ ማትሪክስ የምንለው ማን ነው? ኮኤፊሽንት ኦፍ ማትሪክስ እዚህ ላይ ማን ናቸው? a1 b1 እና a2 b2 እነዚህ ኮኤፊሽንት ኦፍ ማትሪክስ ይሆናል። ኮንስታንት ማትሪክሳችን ደግሞ ማንና ማን ናቸው? c1 እና c2 እነዚህ ኮንስታንት ማትሪክስ ሲሆን ይሄ ኮኤፊሽንት ኦፍ ማትሪክስ ነው። አሁን እዚህ ላይ ዲ ማለት ዘ ዲተርሚናንት ኦፍ ኮኤፊሽንት ኦፍ ማትሪክስ ነው። ዘ ዲተርሚናንት ኦፍ ኮኤፊሽንት ኦፍ ማትሪክስ ማለት ማን ናቸው ማለት ነው? a1 b1 እና a2 b2 ይሆናል። ይሄን ቀጥታ ዲተርሚናንቱ a1 ታይምስ b2 ማይነስ b1 ታይምስ a2 ይሆናል ማለት ነው። ይሄ ዲ ነው። ዲኤክስስ የምንለው ማን ይሆናል? አሁን ዲኤክስ ማለት በቀጥታ ምን እናደርጋለን? ኤክስ ከሆነ የመጀመሪያው ከለመን በማን ይተካል? በኮንስታንት ማትሪክስ ይተካል ማለት ነው። በማን ይተካል? በኮንስታንት ማትሪክስ። ያ ማለት c1 እና c2 ይሆናል። እዚህ ላይ እንዳለ b1 እና b2 ይሆናል ማለት ነው። ማን ይሆናል? b1 እና b2 ይሆናል። የዚህን ዲተርሚናንት መፈለግ ነው። ዲዋይ ማለት ደግሞ እዚህ ላይ ያለው የመጀመሪያው a1 እና
ኤቱ ምንም ለውጥ የለውም። ማን ላይ ነው? ሰከንድ ከለመን ላይ ነው። ሰከንድ ከለመን ላይ ማን ይሆናል ማለት ነው? ሰከንድ ከለመን ላይ ሲዋን እና ሲቱ ይሆናል። እነዚህን ዲተርሚናንታቸውን እንፈልጋለን። ከዛ መጨረሻ ላይ ምን እናደርጋለን? የኤክስ ዋጋ ማለት ኤክስ ኢዝ ኢኳል ቱ ዲኤክስ ይኸው እዚህ ያለው ያገኘ ነው ዲኤክስ ኦቨር ዲ ይሆናል። ይሄ ማለት ነው። የዋይ ዋጋ ደግሞ ዲዋይ ባይ ኦቨር ዲዋይ ኦቨር ዲ ይሆናል ማለት ነው። ዲዋይ ኦቨር ዲ ይሆናል ማለት ነው። ይሄን ካገኘን መጨረሻ ሶሉሽን ሴት ብለን ማንን እናስቀምጣለን? በኦርደር ፔር የመጀመሪያው እዚህ ያገኘ ነው ዲኤክስ ኦቨር ዲ የሆነ ሪል ነምበር ነው የምናገኘው። ዲዋይ ኦቨር ዲም የሆነ ሪል ነምበር ነው የምናገኘው። እነዚህን እናስቀምጣለን። እዚህ ላይ ግን ዲ ዲፈረንት ፍሮም ምን መሆን አለበት? ዜሮ መሆን አለበት። ዲ ዜሮ ከሆነ አንዲፋይን ነው የሚመጣው ወይም ደግሞ ሶሉሽን ሴት የለ። ሶ ይሄ ዲ ዲፈረንት ፍሮም ምን መሆን አለበት? ዜሮ ከሆነ ዘ ሲስተም ኦፍ ዘ ሊኒየር ኢኩዌሽን ሃዝ ዩኒክ ይሆናል ወይም ኤግዛክትሊ ዋን ሶሉሽን ሴት አለው ማለት ነው። ተማሪዎች እነዚህን በደንብ አድርጋችሁ ተመልከቱ፣ አጥኗቸው። በሚቀጥለው ክራመርስ ሩል ኢን 3 ቫሪያብል እንሰራለን ማለት ነው። እስከዛ ድረስ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ። ደህና ሁኑ።